ገድለ ቅዱሳንን ማንበብ ከአምላካችን ከእግዚአብሔር ጋር ያለንን ግንኙነት ለማሳደግ ለእርሱና ለመንግሥቱ ያለንን ፍቅር ከከፍተኛ ደረጃ ላይ ለማድረስ በጸጋው የምንጠቀምበት ሌላው መንፈሳዊ መንገድ ቅዱሳንን ሕይወት የሚያሳዩንን የገድላቸውን መጻሕፍት ማንበብ ነው። ገድለ ቅዱሳን መንፈሳዊ መመሪያዎችን በተግባራዊ መንገዳቸው ያቀርብልናል። ከእግዚአብሔር ሕግጋት አብዛኛዎቹ በቃል ደረጃ ብቻ የተቀመጡ የሚመስለው ቢኖር እንኳን ቅዱሳንን ገድል ሲያነብ ትእዛዛቱ ሁሉ በዕለት ከዕለት ተግባራቸው በሕይወታቸው ተፈጽመው ለአርአያነት ቀርበው ያገኛቸዋል። እነዚህ መጻሕፍት ለቃል ብቻ የተሰጠ ሕግ እንደሌለና ሁሉም ያማሩ የተወደዱና በተግባር ሊውሉ የሚችሉ መሆናቸውን ያረጋግጣል። ብዙ ጊዜ አንዳንድ ሰዎች እነዚህን ትእዛዛት ማን ሊፈጽማቸው ይችላል የሚል የመገረም ጥያቄ ያነሳሉ። እውነት ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙሮ መስጠት ይቻላል? የማቴዎስ ወንጌል ምዕራፍ 5 ቁጥር 39። ሳያቋርጡ ልብንም ሳይከፍሉ መጸለይስ ሁሌ የሚቻል ነገር ነው? የሉቃስ ወንጌል ምዕራፍ 18 ቁጥር 1። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17። ሰው ያለውን ሁሉ ለድሃ ሰጥቶስ ምን ይሆናል? የማቴዎስ ወንጌል ምዕራፍ 19 ቁጥር 21። እነዚህን ሁሉና የመሳሰሉትን ጥያቄዎች ግን በቅዱሳን ሕይወት ውስጥ ተመልሰው የምናገኛቸው ስለሆነ ገድላቸውን አንብብ። ጌታም እነዚህ ቅዱሳን ለእኛ ስነ ምግባራት ሁሉ አርአያና ምሳሌ እንዲሆኑን ይፈቅዳል። በእውነት እነዚህ ቅዱሳን ከሥጋዊ ሕይወት ከቁስ አካላዊነት ተለይተው የተጠሩበት ጥሪ ድንቅ ነው። በእግዚአብሔር መንፈስ መኖር ስለቻሉና በማናቸውም የጠላት ፍላጻዎች ላይ ፍጹም ድልን ስለተቀዳጁ በእውነት ምድራውያን መላእክት ናቸው። ያለመጠራጠር የሰው ልጅ መጀመሪያ የተፈጠረበትን የእግዚአብሔርን አርአያና አምሳል መልሰው እንደታዩ መናገርም ይቻላል። ለእኛም ሕይወታቸው በመንፈሳዊ መንገዳችን ላይ ያለ ጥርጥርና ፍርሃት መጓዝ እንድንችል ጽናትን ይሰጠናል። ገድላቸውን በምናነብበት ጊዜ እነርሱን የረዳ አምላክ እኛንም ይረዳናል ብለን በእርግጠኝነት እናምናለን። የቅድስና ሕይወት ለፈለገውና ለመረጠው ሁሉ ይቻላል። አሁን ካለንበት ደረጃ ከፍ ብለን የእግዚአብሔርን ጸጋ የልባችንን እንዲሠራ እግዚአብሔር ፈቃዱ ነው። የእግዚአብሔር መንፈስ ነፍስን ወደ እግዚአብሔር በመምራት ልዩ ሀብቶችን በመስጠትና በረድኤት ከክርስቲያኖች ጋር ይሠራል። ቅዱሳን የሠሩት የእግዚአብሔር መንፈስ በውስጣቸው የሠራውን ነው። ታሪካቸውን ስታስብ በሕይወታቸው ውስጥ እግዚአብሔር እንዴት እንደሠራና በእነርሱ እንደተመሰገነ አስተውለሃል? የእነዚህ ሁሉ የጀግንነት ሥራዎቻቸው ምክንያትስ ገብቶሃል? በሚሠሩት ሥራ ሁሉ ከመንፈስ ቅዱስ ጋር ጠንካራ ኅብረት እንደነበራቸው አትረዳም? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14። የቅዱሳን ሕይወት በዘመናት ውስጥ ትውልድ ላይ ጥልቅ አዎንታዊ ተጽዕኖ ነበረው። በቅዱስ አትናቴዎስ የተጻፈው የቅዱስ እንጦስ ታሪክም በሮም ሕዝብ ላይ እጅግ የሚያስገርም ለውጥ ያመጣና ለገዳማዊ ሕይወት መስፋፋት ትልቅ ምክንያት የሆነ ነበር። ቀድሞ ፈላስፋ የነበረው አውግስጢኖስም ይህንኑ ታሪክ ሲያነብ ነው ከልቡ ተነክቶበት በንስሐ ለመመለስ የበቃው። በሲሃት በረሃ ይኖሩ የነበሩ መነኮሳትም ለመንፈሳዊ ሕይወታቸው አርአያ የሆናቸው ከዓለም ተለይተው በበረሃ ይኖሩ የነበሩ አባቶች ሕይወት ነበር። በእነዚህ ምድራውያን መላእክት ቅዱሳን አባቶች ውስጥ ተስበው እነሱን ለማየት ከሩቅ አገር ረጅም ርቀት አቋርጠው መጡ። መንፈሳዊ በረከት የሚያገኝበትን ምክራቸውን ሰሙ። ብዙዎቹም ምግባር ትሩፋትን ካዩትና ከሰሙት በልቦናቸው ቀርጸው ማቆየት ቻሉ። ይህም እስካሁን ድረስ ለኛ ከቅዱሳን ሕይወት መማር የምንችልበት ቅርሳችን ሆነ። ቅዱሳን የራሳቸውን ገድል አልጻፉም። ይሁን እንጂ በሌሎች አበው የተጻፈላቸው መጽሐፍ ዛሬ ለመንፈሳዊ ሕይወት ከሚያስፈልጉ ዋና ዋና ነገሮች አንዱ ነው። ይህም አብረዋቸው በነበሩት አባቶች ተጽፎና ተነቦ ለቀጣዩ ትውልድ የተላለፈ ሕያው ታሪክ ነው። ነቢያትና ሐዋርያትም በመንፈሰ እግዚአብሔር ተነሳስተው ሲጽፉልንና ለእኛ ሲያደርሱን ራሳቸውን በስም ጠቅሰው ሳይሆን አብዛኛዎቹ በመጽሐፍ ቅዱስ ላይ የሚገኙት ጽሑፎቻቸው በኋላ በስማቸው የተሰየመ ነው። መጽሐፍቱም እግዚአብሔር በእነርሱ አማካኝነት ያስተላለፈውን መልእክትና ድንቅ ሥራውን የራሳቸውንም የቅድስና ሕይወት በግልጽ ያሳዩናል። ቤተ ክርስቲያናችን ለክብረ ቅዱሳን ታላቅ ስፍራ ትሰጣለች። ለክርስቲያኖች መጽናኛና የጥንካሬ ምንጭ እንዲሆን ገድላቸው በመጽሐፈ ስንክሳር ተመዝግቦ ይገኛል።
በጸሎተ ቅዳሴም ላይ ተደጋግሞ ይነሳል። በተወለዱበት ሰማዕትነትን በተቀበሉበትና እግዚአብሔር በእነርሱ አድሮ ታላላቅ ድንቅ ሥራዎችን ባደረገባቸው ዕለታት ቤተክርስቲያን አምላካቸውን ለማመስገን ስሙን ለማወደስ በስማቸው ታላላቅ መንፈሳዊ በዓላትን ታደርጋለች። ዋናው ዓላማ በክርስቲያኖች ውስጥ ከእግዚአብሔር ጋር ሁሉም ይቻላል የሚለውን መርህ ለማስረጽ ነው። ያለኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በርሱ እርሱ ብዙ ፍሬ ያፈራል። የዮሐንስ ወንጌል ምዕራፍ 15 ቁጥር 5። በየዕለቱ ሥራቸውን እንድናስታውስና ሕይወታቸው የመንፈስ ምግብ እንዲሆነን ስዕሎቻቸው በቤተ ክርስቲያን ውስጥ በፊታቸው ከሚያበራ መብራት ጋር ይቀመጣል። ይህ ደግሞ ለምእመኑ በተቀደሰ ተግባራቸው ሕሊናው እንዲመሰጥ ለበጎ ሥራ እንዲነሳሳ ምክንያት ይሆናል። መሐሪ ይስሐቅ ስለዚህ ነገር የሚነግረን እጅግ ያማረ አገላለጽ አለው። አዲስ ችግኝ በውሃ ሕይወት የሚያገኘውን ያህል ገድለ ቅዱሳንም ለክርስቲያን ሕይወት የሚሰጥ ጣፋጭ ምግብ ነው። በእርግጥም ማንም ያለ እርሱ ምንም መስራት የማይችልበት መንፈሳዊ ምግብ ነው። ወደ እግዚአብሔር መንግሥት የሚያደርሰውን መንገድ እንድናገኝ የሚመራን፣ የእግዚአብሔርን ፍቅር ጠለቅ ብለን እንድናስብ የሚያደርገንም ነው። ከዚህም በላይ የሥነ ምግባር ሰዎች መሆንን እንድንመርጥና እነዚህን የእግዚአብሔር ሰዎች እንደ አባትና እናት እንደ አማላጆቻችን እንድንቀበላቸው የሚያደርግም ነው። ከቅዱሳኑ ጋር ያለንን ግንኙነት ለማጠናከር እንድንነሳሳ፣ ልክ እንደኛ በምድር አብረውን ያሉ እየመሰለን ከእነርሱ ጋር እንድንነጋገር እንድንጠራቸው የሚያስችል እግዚአብሔርን የማመስገኛ መንገድ ነው። ለቅድስና ሕይወታቸውና ለእነርሱ ካለን ፍቅር የተነሳ አንዳንዴ ራሳችንን በስማቸው እንሰይማለን። ዛሬ እግዚአብሔር የተመሰገነ ይሁንና ብዙ ክርስቲያኖች በቅዱሳን ስም ይጠራሉ። በፍቅራቸውና በሥነ ምግባራቸው ተስበው እንዲያድጉ ለልጆቻችንም መጠሪያ ብናደርግላቸው ጠቀሜታው የጎላ ነው። ይህም ሁሉ እግዚአብሔር በእነርሱ ላይ የገለጸውን ድንቅ ሥራ ለማድነቅና ለእኛም ይደረግልናል በሚል ተስፋ የምናደርገው ነው። ለቅድስና ሕይወት ያለንን ታላቅ ክብር ለመግለጽና በቅዱሳን ስም ላይ ያለውን የእግዚአብሔር በረከት በማመን በቤተ ክርስቲያናችን ሥርዓተ መነኮሳት ምንኩስናን ሲቀበሉ አብረው የሚቀበሉት እነዚህን ቅዱሳን አባቶች ስም ነው። እኛስ ለመንፈሳዊ ሕይወታችን እድገት ከቅዱሳን ያገኘነው ምንድን ነው? 1. አርአያነት። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7። ቅዱስ ጳውሎስ እንደተናገረው በፊታችን የተዘረጋ ሰፊ ፕሮግራም አለ። ማንም ለመያዝ ለፈለገው የትኛውም መልካም ሥነ ምግባር የፈለገውን ወደሚያገኝበት የሚመሩትና በተግባር እያሳዩ እንደ መልካም ዕጣን በቅድስና መዓዛ እየሳቡ የሚያደርሱት ብዙ ቅዱሳንን በፊቱ ያገኛል። በዘመንህ በችሎታ ሁሉ ክርስቶስን የመሳሰሉትን ቅዱሳን ምሳሌ አድርግ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። ለምሳሌ የሰማዕትነት ሕይወት ለእኛ እንደዚህ በቀላሉ የምናገኘው ላይሆን ይችላል። ይሁን እንጂ በእምነታቸው ጥንካሬ፣ በትዕግሥታቸው፣ በጽናታቸው ለዘላለማዊ ሕይወት በነበራቸው ዝግጁነት ዓለምንና ንብረቱን በመጥላታቸው ሰማዕትነትን እየተከተልን መጓዝ እንችላለን። እንደ ቅዱስ አባታችን አባ ተክለ ሃይማኖት፣ ቅዱስ ገብረ መንፈስ ቅዱስ፣ እንደ ቅዱስ መቃርዮስ ዘእስክንድርያ ባለማቋረጥ መጸለይ ያቅተን ይሆናል። ቢሆንም ቢያንስ ለጸሎት ያለን ፍቅር እንዲጨምርና ያለንበት ደረጃ በሚፈቅድልን መጠን እየጸለይን ለመቀጠል እንድንናፍቅ ያደርጉናል። በበረሃ የነበሩት ቅዱሳን የሕይወት መንገዳቸው በዓለም ካለነው የእኛ የአኗኗር ዘይቤ እጅግ የተለየ መሆኑን ማወቅ አለብን። ስለዚህ ሕይወትህን ለአደጋ እስከ መዳረግ ድረስ በመጾም እነርሱን ለመምሰል መሞከር የለብህም። ቅዱሳኑ እዚህ ደረጃ ላይ ለመድረስ ብዙ ዓመታትን በመንፈሳዊ ተጋድሎ በትዕግሥት ሕይወት አሳልፈው ጽናትንና ብርታትን አግኝተው ነው። ስለዚህ በእምነት በምግባር ልትመስላቸው ስትሞክር በቤተ ክርስቲያን መንፈሳዊ አመራር ስር ሆነህና ጥበብ የተሞላበት አካሄድን ዕለት በዕለት እያሻሻልክ ይሁን። ሁላችን ልናገኛቸው የሚቻለን መንፈሳዊ ሥነ ምግባራትም አሉ። ለምሳሌ ትሕትና፣ ቅንነት፣ ራስን መግዛት፣ ሌሎችን መርዳት፣ መታገስ፣ ከቁጣ መራቅና የመሳሰሉትን ማዳበር እንችላለን። ገላትያ ምዕራፍ 5 ቁጥር 22። ፍጹም ዝምታ የሚስማማህና የሚመችህ ላይሆን ይችላል። ነገር ግን ከዝምታ አስፈላጊ በሆነ ጊዜ ብቻ መናገርን፣ ገንቢና ጠቃሚ የሆኑ ቃላትን ብቻ መርጦ መጠቀምን ትማራለህ።
ከአቅምህ በላይ የሆነውንና ለአንተ ደረጃ የማይስማማውን በጎ ነገር ቢሆንም እንኳ ለመምሰል አትሞክር። ይህ ማለት ሙሉ ለሙሉ አይቻለኝም ብለህ ወይንም ተስፋ ቆርጠህ ተወው ማለት አይደለም። ነገር ግን የሚመራህ ባለበት የምትችለውን ደረጃ በደረጃ በማሻሻል ይዘህ እደግ ማለት ነው። ሁለተኛው ጴጥሮስ ምዕራፍ 3 ቁጥር 18። በጎ ምግባራትን ውስጣዊና መንፈሳዊ የሆነ ዋጋቸውን እንጂ ለይስሙላ ወይም ለታይታ በሚሆን መልኩ ብቻ አትውሰዳቸው። ለምሳሌ በንስሐ የተመለሱ አባቶቻችንን ታሪክ ስታነብ ልክ እንደነርሱ ዳግም ወደ ኃጢአት የማትመለስበት ፍጹም ከልብ የመነጨ ንስሐ ለመግባት ወስን። በጸጸት የተሰበረ ልብና በእንባ የረጠቡ ዓይኖች እንዲኖሩህ አባቶችህን ምሳሌ አድርግ። ገድላቸውንም ስታነብ ቃል በቃል ብቻ የሚሰጥህን ስሜት ብቻ ይዘህ እነ ሙሴ ጸሊም፣ አውግስጢኖስ እንዳደረጉት ለንስሐ የግድ ገዳማዊ መሆን እንዳለብህ አስበህ አታፈግፍግ። በደረጃህ ጀምር። ንስሐ የሚገባው ሰው ለእግዚአብሔር ያለውን ፍቅር እንዴት መመለስ መቻሉን፣ ጸጸቱን፣ ኃጢአቱን መጥላቱን እንደ ምሳሌ ውሰድ። ነገር ግን በመጠን በችሎታ በተሰጠህ ጸጋ መኖርን አትርሳ። 2. እምነት ማጠንከር። ጠንካራ እምነት ሊመጣ የሚችለው የእምነት ጀግኖች አባቶቻችንን የሰሩትን አብነት በማድረግ ነው። እስከ ሞት ድረስ ለሃይማኖት የታመኑ ሲሆኑ፣ በጾም በጸሎት ተወስነው ሲኖሩ፣ የሚደርስባቸውን መከራ ሁሉ በትዕግስትና በደስታ ሲቀበሉ ስናነብ የምናገኘው እጅግ ብዙ ነው። ባላቸው ኃይልና ዕውቀት ሁሉ ቤተክርስቲያንን ጠብቀዋል። በዚህ ምክንያት ለሚመጣባቸውም ምንም አይነት መከራ ጽኑዎች ሆነው በግዞት በእስር ቤት ፈጣሪያቸውን እያመሰገኑ ኖረዋል። ቤት አልባ ሆነው ማረፊያ እንዳጡ በስደት በየሀገሩ ተንከራተዋል። ለምሳሌ ቅዱስ አትናቴዎስን ብንመለከት 4 ጊዜ ከፓትርያርክነት መንበሩ ተሰዷል። በጣም አስፈሪ የነበሩ ክሶችን ሲከሰስ ሲፈረድበት፣ ብሎም አትናቴዎስ አንተን ዓለም ሁሉ ጠልቶሃል ሲሉት እኔም ዓለምን ጠልቼዋለሁ ብሎ ነበር የመለሰላቸው። ስለዚህ ቅዱሳንን የናቀ ያ ትውልድም ሆነ የዛሬው የተነቀፈ መሆኑን እንረዳለን። ምክንያቱም ይህ ሁሉ መስዋዕትነት የተከፈለበት ሃይማኖቱን የሚመለከተው በግዴለሽነት ነው። ያለፈውን ተጋድሎ ረስቶ ስለ እምነት ወይንም ስለ ሃይማኖት ልዩነቶች ምንም ማሰብና መጨነቅ አይፈልግም። በአባቶቻችን ዘመን ለእያንዳንዷ የሃይማኖት ነጥብ ብሔራዊም ሆነ ዓለም አቀፋዊ ጉባኤት ይሰሩ ነበር። በዚህም ላይ ቅዱሳን ሃይማኖታቸው እንዲጠበቅ፣ ትክክለኛው መሰረታዊ ትምህርት እንዲታወቅ ድንቅ የሆነ ሚና ተጫውቷል። የሚያገኙት ግላዊ ጥቅም ሳይኖር፣ በግል የሚጎዱበት ነገር ሳይኖር ምን ቸገረኝ ያሉበት አንድም ጊዜ የለም። ክርስትና ፍቅር ነውና ቅዱሳንም በፍቅር ውስጥ ስላሉ ሁሉ ነገር ያሳስባቸዋል። የሌላው ጭንቀት ጭንቀታቸው፣ ችግሩ ችግራቸው ሆኖ ለአንዲት ቤተክርስቲያን ሲሉ ሕይወታቸውን ለመስዋዕትነት አቅርበው ያለ እረፍትና ያለ መሰልቸት ሰርተዋል። ዛሬ ግን በጋብቻ ወይንም በፍቺ ሃይማኖት በቀላሉ ይቀየራል። በግዴለሽነት ወይንም ባለማወቅ ከቤተክርስቲያን አገልጋዮችና አባላት ባለመስማማት ብቻ ቤተክርስቲያንና ትምህርቷን ጥሎ የሚወጣው እጅግ ብዙ ነው። ቅዱሳን ለሃይማኖታቸው ምን ያህል እንደተጋደሉ ለእርሱ ግድ አይሰጠውም። ስለዚህ የእግዚአብሔር ሰው ሆይ በነፍስህ ጽናትንና እምነትን ለመትከል እና የማይናወጥ የማይከፋፈል ክርስቲያን ለመሆን የቅዱሳንን ሕይወት የሚናገሩትን ቅዱሳት መጻሕፍትን ማንበብ ያስፈልጋል። ቤተ ክርስቲያን በእውነተኛ ሃይማኖት ጥላ ስር የተሰበሰቡና ትክክለኛውን ትምህርቷን የሚከተሉ ሰዎች ማኅበር እንጂ የወገን ወይንም የወገናዊነት መሰብሰቢያ አይደለችም። በየዘመናቱ ቅዱሳን ሰማዕታት የተሰቃዩበት፣ የተገረፉበት፣ የተሰየፉበት ምክንያት ሃይማኖት እንጂ ሌላ እንዳልነበር አስተውል። ይህ ደግሞ በገድሎቻቸው ተጽፎ ምስክር ሆኖ እናገኘዋለን። 3. የትሕትናና የተሰበረ መንፈስን በውስጣችን መትከል። ቅዱሳን የነበሩበትን ፍጹም መንፈሳዊ ደረጃ ከገድሎቻቸው ላይ በምናነብበት ጊዜ የሚሰማን ስሜት ትሕትናና ከነርሱ አንጻር እኛ ምንም እንዳልሆንን ነው። ለምሳሌ የጻድቁ አባት የአባ አብርሃምን ሕይወትና የለጋስነት ጸጋውን ስታነብ ልብህ አልተሰበረም? አባ አብርሃም ለራሱ ምንም ሳያስቀር ያለውን ሁሉ የሰጠ የመጸወተ ቸር አባት ነው። ከዚህም በላይ ሰው ለእርሱ የሰጠውን ሁሉ መልሶ ለድሆች የሚሰጥ ነበር። ያለውን ሁሉ ሽጦ ለነዳያን የሰጠውን አባ ዮሐንስን ስታስብ ምን ትላለህ? ንብረቱ ሀብቱ ቢያልቅበት እንኳ ራሱን እንደ ባሪያ ሸጦ ዋጋውን ለድሆች የሰጠ ሰው አባ ዮሐንስ ሄር ነው።
ታዲያ እነዚህን የእግዚአብሔር ሰዎች ታሪካቸውን እያነበብክ ስታስባቸው ራስህን እንዴት ትመለከታለህ? ገና ብዙ እድገት እንደሚቀርህና እዚያ ለመድረስ የምትድን ከሆነ ትሕትና በውስጥ የሚያድግበትን መንገድ አገኘህ ማለት ነው። ጠላት ዲያብሎስ ራስን ከፍ ከፍ በማድረግና በትዕቢት ቢፈትንህ እንኳን የቅዱሳንን ሕይወት ስታውቅ ድካምህ ከነፍስ ይወገዳል። አንዳንዴ የራስህ ሐሳብ አገልግሎትህን ትልቅ አድርጎ በማሳየትና ከማንም በላይ ከቅዱስ ጳውሎስ አገልግሎት ጋር በማነጻጸር ይዋጋሃል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10። ይሁን እንጂ ቅዱስ ጳውሎስ በኢየሩሳሌም፣ በአንጾኪያ፣ በታናሿ እስያ፣ በግሪክና በሮም እንደሰበከ እንዲሁም እስከ ስፔን እንደደረሰ ሊቆጠሩ የማይችሉ አብያተ ክርስቲያናትን በአንድ መሠረት ላይ እንደመሠረተ በቃላት ሊገለጹ የማይችሉ ስቃይ መከራዎችን እንዳሳለፈ ሁለተኛ ቆሮንቶስ ምዕራፍ 11 በእስር ቤት እንኳ ሳለ መልእክታትን ይጽፍ እንደነበረ ኤፌሶን ምዕራፍ 4 ቁጥር 1 ስታነብና ስታስብ ውስጥህ በጸጸት አይኮማተርም? እነዚህም በመሳሰሉ ነገሮች ሁሉ ገድለ ቅዱሳን የትሕትና ምንጭ ይሆናል። አሁን ባለህበት ደረጃ ምንም ያህል ትሑት ብትሆን ከቅዱሳን የፍጹምነት ደረጃ ላይ የምትነጻጸር አትሆንም። እነርሱ ይህንን ሁሉ የቅድስና ሕይወት ይዘው በዚሁ ሳይመኩ ዘወትር ስለ ኃጢአታቸው የሚያለቅሱ ናቸውና። ቅዱስ አርሳኒዮስ ፀሐይ ለመጥለቅ ስታዘቀዝቅ ጀርባውን ሰጥቷት ወደ ምስራቅ ዞሮ ለጸሎት ይቆማል። ጸሎቱን ሳያቋርጥ እንደገና ፀሐይ ከፊት ለፊቱ እስክምትወጣ ድረስ ይጸልያል። ገድሉ እንደሚነግረን በእንባ ብዛት ቅንድቦቹ የረገፉና ሽፋሽፍቶቹ የተላላጡ ነበር። ከእንባው ብዛት ቆሞ የሚጸልይበትን የዘንባባ ዛፍ ያረጠበው ነበር። እና የቱን ያህል ትሕትና ቢኖርህ ነው ከእነዚህ አባቶች ጋር የምትነጻጸረው? የአስቄጥስን ገዳም የመሠረተው ቅዱስ አባ መቃርዮስ በሌላ ገዳም ውስጥ ይኖሩ የነበሩትን ሁለት አባቶች ባየ ጊዜ እኔ መነኩሴ አይደለሁም፣ ግን እውነተኛ መነኮሳትን አየሁ ነበር ያለው። እንግዲህ ራስህን ከሌሎች እያነጻጸርክ የተሻልክና የተከበርክ አድርገህ በመቁጠር በራስህ መተንፈስህን አቁም። ምክንያቱም ቅዱሳንና የሃይማኖት ተጋድሏቸውን ብታውቅ የምትናገረው አይኖርህም። አሁን የምትረዳው ነገር ቢኖር በቤተ ክርስቲያን ጥላ ስር ማደግ እንዳለብህና ክርስቶስን የመሰሉትን ቅዱሳን በእውነት መምሰል እንዳለብህ ነው። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። ሐዋርያት ሥራ ምዕራፍ 14 ቁጥር 21። 4. ጥበብና ማስተዋል። ከቅዱሳን ሕይወት ተምረን የምናተርፈው አራተኛው ነገር የጥበብና የማስተዋል መንፈስን ነው። መከተል ያለብንም ትክክለኛ መንገድን ያሳየናል። መጽሐፍ ቅዱስ ዳዊት የመሠዊያ ቦታ ለመግዛት በፈለገ ጊዜ የተናገረውን ጥበብ የተሞላበት አነጋገር ያስነብብሃል። ኢያቡሳዊው ኦርናንን ሁሉን ነገር ለዳዊት በነፃ ሊሰጠው ተስማምቶ ነበር። ይሁን እንጂ ዳዊት በጥበብ እንዲህ አይደለም፣ ነገር ግን በዋጋ ከአንተ እገዛለሁ፣ ለአምላኬም ለእግዚአብሔርም የሚቃጠል መሥዋዕት ያለ ዋጋ አላቀርብም፣ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24 ብሎ እንደመለሰለት እናያለን። ሌላኛው ጥበብን የሚያስተምርህ አቢግያን ዳዊትን ከቁጣ ለመመለስና ለመስማማት የተጠቀመችበት ጥበብ ነው። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 እስከ 35። በወጣትነት ዘመናቸው በየበረሃው በየጫካው ይንከራተቱ የነበሩ የነ ዮሐንስ ሐጺር የነ ታድሮስ የቅድስና ሕይወትም ብዙ ጥበቦችን ሊያስተምርህ ይችላል። ከአረጋውያኑም አባ አጋቶን፣ አባ ኤስድሮን የመሳሰሉትን ብትመለከት ብዙ መማር ትችላለህ። የአባቶቻችንን መንፈሳዊ ጥበብ ሊማርበት ለሚወድ ተዝቆ የማያልቅ ሀብት ነው። 5. የማያቋርጥ መንፈሳዊ እድገት። ከገድለ ቅዱሳን የምናገኘው ሌላው ጠቃሚ ነገር የማያቋርጥ መንፈሳዊ እድገት ነው። ምንም የሚገታው የሌለ ሥጋን የሚገሉ የክርስትና ጠላቶች የማይገሉት መንፈሳዊ እድገታቸው ሁሌ ወደ ላይ የሚያድግ ነው። ከስጦታው ሁሉ ጋር የቅዱስ ጳውሎስ አገልግሎት እንዲሁም እስከ ሦስተኛው ሰማይ ድረስ የመነጠቅ ብቃት ምሳሌ ሊሆን ይችላል። እርሱ ግን እንዲህ ነበር ያለው፣ አሁን እንዳገኘሁ ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን አፈጥናለሁ። ፊልጵስዩስ ምዕራፍ 3 ቁጥር 12። ቅዱሳን በደግነት በጥሩ ምግባር የደረሱበት ከፍተኛ የመንፈሳዊ እድገት ደረጃ አንተን ዛሬ ባለህበት እንዳትታበይ
ለሚበልጠው እንድትጥርና እድገት እንዲቀጥል የሚያደርግ ነው። በፊት ያለው መንገድ ረጅም ነው፣ ነገር ግን የሚሰጥህን ጸጋ በእጅህ ልትቀበለው የቀረበ መሆኑን ቅዱሳንን እግር በእግር እየተከተልክ በመከራ በፈተና ውስጥ እንኳ ቢሆን በቁርጠኝነት ማለፍ እንድትችል ያበረታሃል። የቅዱሳን ሕይወት የማይጠፋና ሊጨቁኑት የማይቻል የጋለ መንፈሳዊ ስሜት ነው የሚሰጠው። ከነዚህ በተጨማሪ ገድለ ቅዱሳን በሌሎች በተለያዩ መንገዶች በአንተ ላይ አዎንታዊ ተጽዕኖችን ማሳደር ይችላል። የንስሐ ሕይወትህ ፍጹምና ትክክል እንዲሆንና በውስጥህም ያለውን ጉድለት ሊጨቁኑት የማይቻል የጋለ መንፈሳዊ ስሜት ነው የሚሰጠው። በጽድቅ ፍሬዎች ለመሙላት ምን ማድረግ እንዳለብህ ከቅዱሳን ትማራለህ። በፍጹም ወዳጅነት በትሕትናና በፍቅር ይጸልዩት የነበረውን ጸሎታቸውን ከገድላቸው ስታነብ እንዴት መጸለይ እንዳለብህ ታውቃለህ። ሰዎች በመንፈሳዊ ጦርነት በነበሩበት ጊዜና ድል አድራጊዎች በሆኑበት ጊዜ እንዴት አብረህ መኖር እንደምትችል፣ ችግረኞችን እንዴት መንከባከብ እንዳለብህ ታያለህ። የቅዱሳንን ሕይወት በመጽሐፋቸው ውስጥ ስትመለከት ባነጋገርህ ስለ ሰዎች ባለ አስተሳሰብና በአጠቃላይ በነገሩ ሁሉ የማያቋርጥ መሻሻል እያደረክ ነው። እባክህ ይህንን ልምድ በውስጥህ እንዲያድግ ፍቀድለት። እስካሁን ያልኩ ሁሉ የምሳሌ ያህል እንጂ ምሉ የሆነ ነገረ ቅዱሳን እንዲህ በቀላሉ የሚደፈር አይደለም። ራሱን ችሎ እንኳን ቢቀርብ መጽሐፍ አሊያም መጽሐፍት የሚያስፈልገው ነው። ስለዚህ ውድ ወንድሜ ሆይ የቅዱሳንን ሕይወት እንድትጠቀምበት ይህንን ሰፊ የተመስጦ ውቅያኖስ ለአንተ መተውን መርጫለሁ። ምክንያቱም ይህ ጉዳይ ማናቸውንም የመንፈሳዊ ሕይወት እንቅስቃሴዎች የሚዳስስ ስለመሆኑ ምንም ጥርጥር የለውምና ነው።